ሞታ ጋብቻ እንግዲህ እኔ ማለት ነው እኔ መምህር ነበር እንድታስተምረኝ ነበር የምፈልገው ማለት ነው። እኔ ክርስቲያን ለመሆን ፈልጌ ነበርና እንድማር ፈልጋለሁ። ከእስልምና ወጥተሻል? አይ አልወጣሁኝም፣ ተምሬ ነው የምጠመቀው እኮ። ከእስልምና መውጣት ትፈልጊያለሽ? ግን እኮ ከእስልምና መውጣት ትፈልጊያለሽ? መማር ትፈልጊያለሽ ክርስትና? አዎ እፈልጋለሁ። መልካምሽ፣ መምህር እንፈልግልሻለን። ክርስትና የተወሰነ ተምረሻል? እያያሹ ነው? አይ ቆይ እንትን አልመሰለችኝም። ፕሮፋይልሽ ውስጥ የቤተክርስቲያን ምናምን ነገር ነው ያለው። እንዴት ነው? በትክክል ሙስሊም ነሽ ወይንስ ለምንድን ነው የቤተክርስቲያን? ክርስቲያን ኩኝ ዳግመኛ መጠመቅ አለ እንዴ? ኧረ እኔ ሙስሊም ነኝ። አይ ፕሮፋይልሽ ውስጥ ለምንድን ነው ለመዝለል እንድምትሽ ነዋ። እስኪ እንደገባህ አታውራ። ለማንኛውም ፕሮፋይል ውስጥ ምንድን ነው ያለው? ፎቶ እኮ ነው ፕሮፋይል። ምንድን ነው? ኦኬ ኖ አይ የቤተክርስቲያን ሪፖስት ያደረግሻቸው ነገሮች አሉ፣ ለዛ ነው ነጥብ ፊዳካ ቀጥል ማለት እኔ ሙስሊም ነኝ እኮ ነው። ችግር የለውም። በቃ መምህር ከፈለግሽ እንመድብልሻለን። ሪፖስት ያደረግሽው የክርስትና ስላለ የሁለቱም አለ፣ የእስልምናም የክርስትናውም አለ። እኔ ተተመቼ ክርስቶስ አምላክ እንዳለው አታውቂም እንዴ? ፊዳከ አይዟትን ነርቨሳቱን ሰው ወደ ክርስትና ማምጣት ከፈለግሽ እና ክርስትና ወደ ፍላጎት ካለሽ ችግር የለውም፣ መምህር እንመድብልሻለን። ኤኒዌይስ ፊዳከ እንኳን ደህና መጣ። ትሰማል? አይዋ አንቺ እሺ ጻፊልኝ በውስጥ ወይም ለክርስቲያን ጻፊለት። እሺ እናንተ ሰላም ብዬ ነበረ ባለፈ። ኦኬ በቃ ቴክስት አድርጊልኝ፣ ስወጣ መልስልሻለሁ። እሺ እንደውም እኮ ታደርጊያለሁኝ ይኸው ማለት ነው። ምን በዚህኛው ነው በዛኛው አካውንት? መቼ ነው ያደረገው? ቆይቷል። ሰንብቷል። ኦኬ ብዙ ቴክስቶች እንደ አጋጣሚ ስለሚገቡ ሊያልፍ ይችላል። መልሼልሻለሁ። እኔስ ወደ ቶፒኩ ግቡሽ። ኦኬ እሺ። ጀነት አለ። ጀነት ስለሙት አስረዱን። ስለ ጊዜያዊ የወሲብ ኪራይ ማለት ነው። ሌላ ምንም ጥሩ ቋንቋ የምንፈልግለት ነገር አይደለም። በነገራችን ላይ ጋብቻ ምናምን ብለን በቃ ጊዜያዊ የወሲብ ኪራይ ነው። አስረዱን። ስለዚህ ለምንድን ነው አላህ የፈቀደው? ለምንድን ነው መሐመድ የፈቀደው? ያ አንዴ ቁርአኑን ክፈተውና ሜቢ እኔ በርግጥ ጥቅሱ ነው ጀነት ሆናሽ ተወላቅም አይሰማም። አይ ቲንክ ኔትወርክሽ እየተቆራረጠ ነበር። አሁን ትሰሚያለሽ።
ተወላቀም ኦኬ ጀነት ኔትወርክሽ አይሰራም። ኔትወርክሽን አስተካክለሽ ተመልሰሽ ነይ። ኪኪ የምትባል ሌላ ልጅ ገብታለች። ከእሷ ጋር ቀጥሉ። ጀነት ኔትወርክሽን አስተካክለሽ ተመልሰሽ ነይ። ያ ኪኪ ኦኬ ይሰማሻል አሁን? አዎ አሁን ይሰማኛል። ኦኬ እሺ፣ ከምንድን ነበር ያልሽው? አልተሰማንም ነበር፣ እየተቆራረጠ ነበር። አይ እስካሁን ሰምቼው አላውቅም እና ማስረጃ አለክ ወይ ብዬ ነበረ። ኦኬ ዘወጀል ሙትአ ሰምተሽ አታውቂም? አዎ ጊዜያዊ ጋብቻ ማለት ነው። አዎ ሰምቼ አላውቅም። ኦኬ አንቺ ግን ትዳር ለ3 ቀን ወይ ለ4 ቀን ኮንትራት እንደዛ የሚቆይ ትዳር አለ ብለሽ ታምኛለሽ? አላምንም። ኦኬ እንደዛ አይነት ትዳር ካለ ማለት ያ ትዳር ከትዳርነት ይቆጠራል ማለት ጋብቻ ልንለው እንችላለን። ጋብቻ ሲባል እስከ ዘላለም ማለት በህይወት ካለን ድረስ ቃል የምንገባበት ስለሆነ ማለት ነው። አሁን እኔ ማውቀው ልንገርክ። አሁን ለምሳሌ አንድ ኒካ የሚባለው አለ በእናንተው 80 እንደሚባለው ማለት ነው። እና ያለሱ አሁን ኒካ ሳይታሰርላት አብራማ መሆን አትችልም እና ከወንድም ንክክነትም አይን ላይ ራሱ መታየት አትችልም። አይደለም ለ3 ቀን ለ4 ቀን ተብሎ የሚጋቡበት እንኳን ይቅርና ኒካ ከተደረገች በኋላ ነው እንደፈለገች መሆን የምትችለው በእስልምና። ጓደኛዬ ነው ብላ ነው ራሱ ከሱ ጋር አንድም ቀን ማዋልም ይሁን ማደር አትችልም። እኔ ማውቀው ማለት ነው። አሁን እናንተ ስታወሩ አዲስ ነው ነብኝ። ኦኬ እሺ፣ ይሄንን ቁርአን አንቀጽ እናንብበውና ከዛ በኋላ ደግሞ ወደ ሐዲሶች መሄድ ስለምንችል ማለት ነው። ሱራ እንግዲህ ይሄ ያለው ይሄ ሐሳብ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ብዙ ጊዜ ሙስሊሞች ሴት ተከብራለች ለዛም የቁርአን ምዕራፍ ተሰጥቷታል ብላችሁ ታምናላችሁ ይመስለኛል። ሙስሊሞች ብዙ ጊዜ ስለምትናገሩት ስለምንሰማ ማለት ነው። እችኛዋን አንቀጽ እናንብባት። ሱራ 4 የሴቶች ምዕራፍ ቁጥር 24 ላይ ማለት ነው። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ብሎ ይጀምራል። ማለትም ከላይ የተገለጹ ቁጥር 23 ላይ ማግባት የማይቻሉ ሴቶች አሉ። እዚህ ጋር ደግሞ ቁጥር 24 ላይ ዝቅ ብሎ ማግባት ስለሚቻሉ ሴቶች እያወራ ነው። አንድ ሴት በምርኮ ካገኛችሁ እሷን መያዝ ትችላላችሁ ብሎ ይጀምርና ይህም አላህ በእናንተ ላይ ጻፈ ይላል። በምርኮ በጦርነት የተገኘች ሴት ካለች እሷን መገናኘት ይቻላል። ከዛ በኋላ ደግሞ ሌላው ፍቃድ ምን ብሎ ይሰጣል? ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ? በገንዘቦቻችሁ ልትፈልጉ። ጀነት ሜቢ በገንዘብ ፈልጎ ነው ወንድ ትዳር የሚመሰረተው። ማለትም ባልና ሚስት ባል ሚስት ሊያገባ የሚችለው በገንዘብ ሚስቱን ሄዶ ገዝቷት አምጥቷት ነው። በገንዘብ ፈልጎ ሄዶ አምጥቷት ነው አይደለም። ኦኬ እዚህ ጋር ምን ይላል? ያው ዝሙተኛ ሳትሆኑ ብሎ ጀምሮ ግን ምን ብሎ ይቀጥላል? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸው ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። እንግዲህ እዚህ ጋር መህር የሚል ቃል ያስገባው ምንድን ነው? ገንዘቡን ነው። ያ ሰው ገንዘብ ይዞ ሄዶ ያችን ሴት በዛ ገንዘቡ ከተጠቀመበት በኋላ ያንን መህር ብሎ በመጥራት በዛ ምክንያት መስጠት አለባችሁ ገንዘቡን። አሁን እዚህ ጋር እያለ ያለው ከእነርሱም በእርሱ በመገናኘት ማለትም መገናኘት ማለት ወሲብ ማለት ነው የተጠቀማችሁባቸው ሲሆኑ ባልሽ አንቺን ማለት የተጠቀማችሁባቸው የሚለው ቃል በራሱ ኦፌንሲቭ ነው። በነገራችን ላይ ይሄ ሙቹዋል ቤኔፊትን የሚያመለክት አይደለም። ማለትም ወንዱ ብቻ የሚጠቀምበት ያደርገዋል። ከዛ በኋላ ሲሆኑ መህሮቻቸውን ግዴታ ሲሆን ስጧቸው። ሜቢ
እዚህ ጋር የሚሰጣት መቼ ነው ማለት ነው? ከተጠቀመባት በኋላ ነው ማለት ነው። ከተጠቀመባት ከተገናኛት በኋላ እንዲሰጣት ይህ የቁርአን ክፍል ያዛል። እዚህ ላይ ሜቢ እይታ እንትን ካለ ሀሳብ ካለሽ ቀጥይ። ምንም ሀሳብ የለኝም ማለትም ሰምቼውም አይቼውም እኔ እንጃ ብቻ አላውቅም። ለመውደቅ ያህል ነው። ኦኬ ሙክታር ሚዩት አርጊ። ያ እኛም እያልን ያለ ነው እንደዚህ ነው እንግዲህ ትዳር ኦሪት ዘፍጥረት ምዕራፍ 2 ላይ ምን ይላል? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ተብለው ይጠራሉ፣ አንድ ስጋ ይሆናሉ ይላል። ስለዚህ እናትና አባታቸውን ትተው ሚስትም ከባሏ ጋር ባልም ከሚስቱ ጋር የሚጣበቀው እስከ ሕይወታቸው ፍጻሜ ድረስ አድርጎ እንጂ ለጊዜያዊ ለ2 ቀን ለ3 ቀን በገንዘቡ ሄዶ እንዲሰጣት አይደለም። ይሄ በጣም አስቸጋሪ ነው። እንደዛ ከሆነ ጋብቻም አይባልም፣ ዝሙት ይባላል። ይሄ ዝሙት ነው የሚባለው እንጂ በፍጹም ጋብቻ ተብሎ አይጠራም። የጋብቻን ስም ጋብቻ የሚለውን ስም ሙሉ ለሙሉ የሚያጎድፍና የሚያጠለሽ ስለሆነ ማለት ነው። ጋብቻ የሚለውን ኮንሴፕት ራሱ የሚያጠለሽ ነው። አንዶት የዋድ ንጉስ አሁን ደግመ ካልቀየርክ እኔ ቦልካለሁ። የኔን ስም አድርግና የሱን ፕሮፋይል አድርጋላለ መልኩ እኮ ከሁሉም ቤት እንቦልካለን። ሰማ የሰው ስማና የሰው እንትና ተጠቀም ነው የተባልከው። 7 ቀን ካልሞላው አልቀየርም ብሎኝ ነው ኮፎይ። በእኔ አድርገህ እፎይ በዋድ እየተሳደበ ነው ልታስብል ነው የሆነ ቦታ ላይ ተሳድበ። ኧረ እኔ አልተሳደብም እፎይ። ሲጀመር ከሌላ አልገባም። እዚህ ታች ላይ ነው ታፕታፕ የማደርገው፣ ከሌላ የምገባ አይደለሁም። ያ ሁለተኛ እንዳታደርግ። ለማንኛውም ስሙን ቀይር፣ ፕሮፋይሉን ሳይሆን ስም ነው። እሺ ማርያምን ቀይረዋለሁ። ምክንያቱም ስሙን እስከናባቱ እንዳለ እንትኑን ነው የወሰድከው፣ እነ ጽሁፉ ግሪኩ ጭምር ነው የወሰድከው። የሆነ ቦታ ላይ ብኮምት የዋድ የኮመተ ነው ይመስለው። ልክ ነህ። እና እኔ እሱ ስላልተመቸኝ እሱ ነው ፔስት ያልኩት እንጂ በሌላ በክፋት አስቤ አይደል። እነሱ ወደ ቶፒኩ እንመለስ። ቤቢ የወረደበትን እንትን በለውና ኦኬ ትጠይቂያለሽ። እንግዲህ የክፍል የወረደበት ምንድነው? እሱ በአውጣስ ጦርነት ጊዜ ላይ የመሐመድ ተከታዮች እንትን ይሉና ይማርኳቸውና ሴቶቹን ወሲብ ማድረግ አስጠላቸው። ከእንትኖቹ ጋር ባሎች ያላቸውን ማለት ነው። ታውቃላችሁ፣ ወደ ጦርነት ሲሄዱ በየመንገዱ ላይ ፎጣ ምናምን እየሰጡ ወሲብ ያደርጋሉ አስቀድመው። ነገር ግን እነኚዎቹ ባሎቻቸው ጣዖት አምላኪ ስለነበሩ የነሱን ጥብቆች የሆኑትን ወሲብ ማድረግ አስጠላቸው። ከዛ ወደ አላህ ፈጥኖ ምን አመጣ? ሆኖ የተጠቀመችሁባቸውን ወይም የተደሰታችሁባቸው ጊዜያዊ ጋብቻ ማድረግ ትችላላችሁ፣ ችግር የለውም አይነት የሚል እነሱን የሚያበረታታ መግለጥ እንትን መጣ ማለት ነው። አንበባ እንደ ክርስቲያን ኦኬ ቁርአኑ የወረደበትን አስባብ እንመልከት። ሳይ ሙስሊም 1456 ኤ ላይ ነው የሚገኘው። አቡ ሳይድ አልኩድሪ እንደተረከው ይላል ሪፖርትድ ዛት አት ዘ ባትል ኦፍ ሁናይን አላስ ሜሴንጀር ሴንት አን አርሚ ቱ አውታስ ኤንድ ኢንካውንተርድ ዘ አርሚ ኤንድ ፋውት ዊዝ ዘም። በሁናይን ጦርነት እያለ ሙሐመድ ተዋጊዎችን ወደ አውጣስ ደግሞ ይልካቸውና ከዛ አውጣስ ሄደው ከተዋጉ በኋላ ያሸንፏቸውና ይማርኳቸዋል ይላል። ሃቪንግ ኦቨርካም ዘም ኤንድ ቴክስ ዘም ካፕቲቭስ። ከዛ በኋላ እነሱ የበላይ የሆኑና ብልጫ ይወስዱና እንዳለ ምርኮኛ አድርገው ይወስዷቸዋል። ዘን ዘ ኮምፓኒን ኦፍ ዘ ሜሴንጀር ኦፍ አላህ፣ ሰሃቦቹ ማለትም የሙሐመድ ጓደኞች ሲምድ ፎር ሪፍሬን ፍሮም ሃቪንግ ኢንተርኮርስ ዊዝ ዘ ካፕቲቭ ዊሜን። የሙሐመድ ጓደኞች ማለትም ሰሃቦቹ በምርኮ የያዟቸውን ሴቶች ወሲብ ማድረግ አልፈለጉም፣ ማለትም ደበራቸው። የደበራቸው ምክንያት ለምንድን ነው? ቢኮዝ ኦፍ ዴር ሃዝባንድስ ቢንግ ፖሊቴስት፣
ምክንያቱም ጣዖት አምላኪዎች ስለነበሩ ወሲብ ማድረግ ደበራቸው። አንፈልግም፣ እነዚህ ጣዖት አምላኪዎች ስለሆኑ እኛ ወሲብ ማድረግ አንፈልግም አላቸው። ይሄን ነገር እነሱ ደበራቸውና ሙሐመድ ከዛ ቀጥሎ እንደዚህ አለ፣ ዘን አላህ the most high sent down regarding that። ከዛ በኋላ ምን የሚለው ቁርአን ወረደ ይላል ሱራ 4 ቁጥር 24 ላይ ያለው ይሄንን ነገር እነሱ አስጠልቷቸው እኛ ከነዚህ ሴቶች ጋር ማድረግ አንፈልግም ጣዖት አምላኪዎች ናቸው ብለው የተናገሩትን ለሙሐመድ ሲነግሩት አላህ ኖ ይቻላል፣ ይፈቀዳል፣ ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ ይህንን አላህ በእናንተ ላይ ጻፈ፣ ከዚያችም ከተከለከላችሁ ወዲያ የሚለው ይህ አንቀጽ ወረደ ማለት ነው። በምርኮ ያዟቸው ጥብቆች በምርኮ ያዟቸው ሴቶችን ያገቡ ሴቶች ሳይሆን በምርኮ ያዟቸውን ሴቶች ወሲብ እንዲያደርጉ ፈቀደላቸው። የወረደበት ምክንያት ይሄ ነው አንቀጹ ራሱ። አፎይ መቀጠል ይችላል። እኔ ቀደም ክርስቲያን እንዳለችው አስባ ስለሌለ ነው እዚህ ለሷ መመለስ ፈልጌ ነው እና ሙስሊም ነኝ ብላ ነበረ። ምናሽ ሙስሊም ነኝ ብላ ነበረ። ራስሽን እንችላሽ ነው አይታየም። እሷን ተይና አንቺ ሙስሊም ኮንሻንስ እሱን ለማለት ፈልጌ አይደለም። እኔ ሙስሊምም ክርስቲያንም ያለ ነው። ግን አሁን ለምሳሌ ካወቅት ደግሞ ወላሂ ማለት በሙስሊም ምንድነው ሁለት ነገር አለው እና ያንን ሁለት ነገር እሱ እንድትነግረኝ ነው። እሷ አላቅም እኮ አልሽኝም እኮ ሰምቼ አላቅም ማለት ለምሳሌ ባልሽ ሙት አድርጎ ያውቃል እኮ ወላሂ አለች አይደል? ትናገር አሁን ወላሂ ማለት በሙስሊም ሁለት ነገር አለውና ምንድነው እሷን መልስልኝ ነው። እየሰማሽ ነው ማማ? ምን አልሽ? ማማ ከኛ ጋር ያገናኘዋል። ግን እኛ ከጠየቅንሽ ጋር ቁርአኑን አነበብኩልሽ። ከዛ በኋላ ሐዲስ ደግሞ ለምሳሌ ምንም ሲጀመር ሙስሊም አይመስልም። ሙስሊም እኔ አሁን ይሄ ነገር ስማኛ እንደማመጥ አሁን እሷ ለምሳሌ ምንም እንትን ምን አገባን ካዳኛ ይመለከተና እኛም እኮ አልናት አካውንትሽ ሙስሊም አይመስልም የሙስሊምም የክርስትናውም ተለቆበታል አልናት። ሶ ሁ ኬርስ ምን አገባን ካዳኛ ከጠየቅንሽ ጋር ምን አገናኘው አላቅም አልሽ። ክርስቲያን መሆን ፈልጋለሁ አለችን። አካውንትሽ የክርስቲያንም ተለቆበታል ሪፖስት አድርገሻል አልናት። ከኛ ህይወት ጋር ምን አገናኘው ታዲያ? አይ ሙስሊም ነኝ አለችን። ሙስሊም ከሆነ እናስተምራታለን። እኔ ስለ ክርስትና ምንም አላውቅም። የሆነ መዝሙር ተለቋየሁኝና ከዛ ደስ ብሎኝ ለቀኩ ማለት ነው ስቶሪ ላይ። ሰው አይመለከተንም በቃ አለቀ። ክርስቲያን ሙስሊም ከሆንሽ ሙስሊም ጀነቴ እኛ እንደናንተ ፖለቲካ ስለማንሰራ አስቀድመን አሬዲ ምን አለ ሪፖስት የተደረገ ክርስቲያንም አለ የሙስሊምም አለ። ሶ ክርስቲያን መሆን ከፈለሽ እና ሻለ ቴክስት አድርጋልኛል። ከዚህ በፊት አየሁት ሰላም ብላኛለች። አልመለስኩላትም። አሁን መለስኩላት ማለት ነው። ለምን ትናደዳላችሁ? አትናደዱ በቃ። ዘወጀል ሙታ ወይንም ደግሞ ጊዜያዊ ጋብቻ በእስልምና እንዴት ይታያል? ቀርቷል ይሄ ነገር? አሁን አይቻልም ወይ? ጀነት የመመለስ ትችያለሽ? ባልሽ ወይንም አባትሽ እንደዛ ማድረግ ይችላል አይችልም? ጀነት ባልሽ እንደዛ ማድረግ ይችላል አይችልም? አልሰማም? ሰማለሁ። ይሰማል። ሙታ ቀርቷል አልቀረም? እኔ ነገር ያለው እንደዚህ የሚባል ነገር መጀመሪያ ሰምቼ አላውቅም። አሁን እንዳጋጣሚ ስሰማችሁ እኔ የገባሁት። ግን አሁን ያኛው ነገር አይቻልም ብዬ ሙስሊም አይደለሽም ማለት ያኛው አይቻልም።
ምን አልከኝ? ለምን አይቻልም? ለምን እኔ አይቻልም? ሙስሊም ነኝ። እንዴት ነው ታዲያ ማታውቂው? አሁን ይሄንን አንድ ለምሳሌ እንዴት ሴት ልጅ አታውቂው? ያለ አስተምሮቱን እንዴት አታውቂው? ያለ ኒካ ከሴት ልጅ እንዴት እንትን ማለት አስተምሮቱን አይቻልም። አታውቂው? ያለ ኒካ አይቻልም። ያውን ለምን ለምሳሌ አይቻለው? እንዴ ለምን እንደማመጣ አይቻለው? ያለ ነብይሽ ኒካ ፈቅዶ ነበረ? ከሴት ልጅ መነካከት አይቻልም። ያለ ኒካ ነብይሽ ታዲያ ምን አልፈቀደም። ተሳስቶ ነው ያለ ኒካ ሲነካከ ነበረው? የፈቀደው አስቀድሞ ነብይሽ ተሳስቶ ነው? አልነካካም አልነካካም፣ ኦኬ። አልፈቀደምም። ሐዲሱ ደግሞ እንደፈቀደ ያሳያል። ይሄ ደግሞ ስለዚህ ሐዲሱ እየዋሸ ነው ማለት ነው። የእስልምና እንትን አይደለም። የእናንተ ራስ እስቲ እንደዚህ በይ። እነኚህ እናንተ ሐዲሶች እያዋሻችሁ እንዳሉ ክርስትና ችግር የለውም። እነኚህ ሐዲሶች በሙሉ የክርስቲያኖች ናቸው። ነብያችን እንደዚህ አላለም። እንደዚህ ካለ ግን ውሸት ነው በይ። እስቲ ማለት ነብይ አይሆንም እንደዚህ ካለ በይ እስቲ። እኔ ስላልኩ እኮ አይደለም ነብይነቱ የሚቀየረው፣ ግን ደግሞ እንደዚህ ደግሞ የሚል ነገር የለም። ችግር የለውም። አንደኛ ደግሞ ችግር የለም እኮ እንድንስማማ እኔ ያወራውን ትንሽ ቀንሽ ቆይ። ነብያችን በፍጹም እንዲህ አላለም። ጊዜያዊ ጋብቻ አላዘዘም። ጊዜያዊ ጋብቻ የሚያዝ ካለ ወይንም ደግሞ ያዘዘ ከነበረ እሱ ሐሰተኛ ነብይ ነው በይ። የቀላል ነው። ነብይ ስላላለ እንደዛ ስለምታብኝ አላለም ብለሽ፣ ነገር ግን ጊዜያዊ ጋብቻ የሚያዝ ካለ ሐሰተኛ ነብይ ነው በይ። ነሲ ጀነቴ ቀጥይ። ቀላል ነሽ ጥያቄያችን። አሁን ማይክሽን አንሹና ቀጥይ። ጊዜያዊ ጋብቻ ነው ወይንም ደግሞ ለ3 ቀን ለ2 ቀን ወሲብ አድርጉ ብሎ ያለ ካለ እሱ ሐሰተኛ ነብይ ነው በይ። ጀነት ማይክሽን አንሹ እንጂ እሰማለሁ ነው አይደል? እሰማለሁ። ይቅርታ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም አይሉም እንደዚህ። ግን ደግሞ ይሄ ነገር ደግሞ ሚን ነገር ከሆነ ደግሞ ይሄ ሲጀመር የሚሉበት ምክንያት የለምም። ግን ይሄን ነገር እሺ እነሱ እሳቸው በኒካ የንክክነት ጓደኝነት ምናምን አሁን በእኛ እንኳን አይደለም እንደዚህ ንክክነት ስጋዊ ግንኙነት እንኳን ይቅርና ማለት ነው። ፊት ራሱ ወንድ ልጅ ፊት ራሱ ጸጉር ራሱ ማየት አይቻልም፣ አይደለም ስጋዊ ግንኙነት። አልጠየኩሽም እኔ። ስለዚህ ይሄን ነገር ደግሞ አያደርጉም። እኔ እላለሁ አያደርጉም እኮ እኔ ማይጠየኩሽ እላለሁ በቃ አያደርጉም እኮ አያደርጉም። በቃ እንደዚህ በይ አንቺ፣ እንደዚህ ብቻ በይ። ጊዜያዊ ጋብቻን ያዘዘ ካለ ለ2 ቀን ለ3 ቀን እንዲያደርጉ የፈቀደ ካለ ሐሰተኛ ነብይ ነው በይ። አዎ ሐሰተኛ ነብይ ነው። ምን ካለ ምን የሚያደርግ ዝሙት ይፈቀዳል ከተባለ ዝሙት ያ ድገሚ ውስጥ ለ2 ቀን ለ3 ቀን ፈጣሪ ወሲብ እንድታደርጉ ከሴቶች ጋር ተጋብቶ ለ3 ቀን ለ2 ቀን ለአንድ ቀንም ይሁን እሱ ለአንድ ቀንም ይሁን ለ2 ቀንም ይሁን እሱ ዝሙት ከተባለ ዝሙት ነው በቃ። ትክክል። አንድ ሰው ተነስቶ ለተከታዮቹ ለ2 ቀን ያህል ወይንም ለ3 ቀን ፎጣ ነገር ሰጣችሁ ወሲብ አድርጉ ብሎ ከፈቀደ እሱ ሐሰተኛ ነብይ ነው የሚሆነው አይደለ? ሲጀመር በቃ ነገርኩህ እኮ ይሄን ነገር ከተደረገ የትኛውም ነገር ይሁን ነብዩም ሰውም ይሁን ይሄኛው ነገር ደግሞ ዝሙት ከተባለ እኮ ዝሙት ነው፣ ማይፈቀድ ነው አይደለም? ነብይ እኔ ራሱ ያውቃለሁ እንደማይፈቀድ ማለት ነው። ጎበዝ። ስለዚህ እንደዚህ የሚል ጎበዝ። ስለዚህ እንደዚህ ያለ ሰው ሐሰተኛ ነብይ ነው የሚሆነው አይደለ? ዘማዊ ነው የሚሆነው። አሁን እኮ ስለ ነብይ ሳይሆን በቃ የትኛውም ነገር ዝሙት ከተባለ ዝሙት ነው አልኩህ እኮ። ያ ትክክል። በቃ እሺ ሐሰተኛና ጎበዝ በቃ እንደውም እናቅለውና እንደዚህ ለ2 ቀን ለ3 ቀን ተከታዮቹን ሂዱና ፎጣ እየሰጣችሁ ወሲብ አድርጉ ካለ ይሄ ሴሰኛ ነው አይደለ እንዴ? እንኳን ነብይ እንኳን ይቅርና ማለት ነው ሰለላሁ ዐለይሂ ወሰለም እኔ ራሱ እንደዛ ካልኩኝ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እሳቸው እንኳን ይቅርና እኔ ራሱ ካልኩኝ እሳቸው አሁን ለምሳሌ ይሄን ነገር ደግሞ ይላሉ ብዬ አላምንም። አይምሩ ግን እኔ ያው ራሱ እንደዚህ ነው። አንቺ ራሱ ምን አልሽን? ይሄንን እንደዚህ ለ2 ቀን ለ3 ቀን ወሲብ የፈቀደ ካለ እሱ ሐሰተኛ ነው ዘማዊ ነው ያልሽን አይደል?
አዎ ነብያችን እንደዚህ ካደረጉ ሰለላሁ ዐለይሂ ወሰለም አያደርጉም እርግጠኛ ነኝ። ግን ደግሞ የሚያደርጉ እንኳን እኔ ራሱ በሌላ አይደለም እሳቸው ሊያስተምሩ እና እኛ ራሱ እንኳን ጸጉራችን ራሱ ማየት አይቻልም። አሁን በእስልምና ወንድ ልጅ ቤታችን አሁን መገላለጥ ራሱ አይቻልም። ያለ ቤታችን ያለ ወንድማችን ያለ አታስረዝሚውና ምን አለችን ነብያችን አይሉም ቢሉ ግን ዘማዊ ናቸው ሴሰኛ ናቸው ብላናለች። አሁን ይነበብልሽ ነብይሽ ነው ያለው ጋር የአላህ መልእክተኛ የሚለውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ወንድና አንዲት ሴት ለጊዜያዊ ጋብቻ ከተስማማች ጋብቻው ለ3 ሌሊት መቆየት አለበት። መቀጠል ከፈለጉም ይቻላል። መለያየትም ከፈለጉም ማድረግ ይችላሉ ይልሻል። የአላህ መልእክተኛ እንዲህ ብለዋል። አንድ ወንድና አንድ ሴት ለጊዜያዊ ጋብቻ ከተስማሙ ጋብቻው ለ3 ሌሊት መቆየት አለበት። መለያየት ከፈለጉም ማድረግ ይችላሉ ነው የሚልሽ። ይኸው ይሄ የት ነው የምታገኘው? እናመሰግናለን። 5119 ላይ ምን ብላናለች? ለ3 ቀን ያህል የሚፈቅድ እሱ ሴሰኛ ነው ብላናለች። ለ3 ቀን ያህል የሆነ ፎጣ ነገር እየሰጡ ወሲብ ማድረግ ሴሰኝነት ነው። ይሄ ነቢይ ሊሆን አይችልም። ሳይ ሙስሊም 1406ን ደግሞ ክፈተው። ተከታዮቹ ራሱ በፎጣ ወሲብ ሲያደርጉ እንደነበሩ ቅድሚያ ግን ከዛ ልቅ የሆነ ብልታችንን እንስለበው እንደ ሲሉ ነው ፎጣ እየሰጣችሁ ወሲብ አድርጉ ያለበትን አዲስ የሚያስታውሰኝ ከዚህኛው ብልታችንን እንቁረጠው ወይንስ ምናምን ሲሉት ቆመብናል ምናምን ሲሉት ኖ ፎጣ እየሰጣችሁ ወሲብ አድርጉ ያለው እሱ ነው። ኦኬ ነው ይሄ 1406 ነው ሳሂህ ሙስሊም። እናንተ ሰዎች ሆይ ከሴቶች ጋር ጊዜያዊ ጋብቻ እንድትፈጽሙ ፈቅጄላችኋለሁ። ነገር ግን አላህ እስከ ትንሣኤ ቀን ድረስ ከልክሎታል። ስለዚህ ከእንዲህ አይነት የጋብቻ ውል ያላት ሴት ያላት ሰው ይተዋት፣ የሰጣችኋትንም ነገር አትውሰዱ ይላል። ፎጣ እየሰጡ ወሲብ የሚያደርጉበት ማለት ነው። ፎጣዋን መውሰድ አትችልም። ወሲብ ካደረክ በኋላ ተከልክላል። በፎጣ ወሲብ ካደረክ ተጫርተው ነው ባይዘ የሳይ ሙስሊም 1406 እኮ ካጎቱ ልጅ ጋር ሄደና እሱ አንደኛው ቆንጅዬ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ፎጣው አዲስ ነው፣ ሽማግሌ ነው። አንዱ ቆንጆ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ወጣት እንትን ሽማግሌ ነው፣ ፎጣው ቆንጆ ነው። ከዛ ምረጭ ናልባት። ከዛ የዛኛውን ፎጣ ወደደች፣ ግን ቆንጆ አይደለም። ይሄኛው ፎጣው አሮጌ ነው፣ ግን ወጣት ነው፣ ቆንጆ ነው። ከዛ በቃ ፎጣ ባያምርም አንተ ቆንጆ ነህ አለችና ከዚህኛው ጋር ተስማማች። ከ3 ቀን በኋላ በቃ 3 ቀን ከተደሰትክ አይበቃህም ልቀቃት አለ ነብዩ። ወይ ቀልድ እና ጀነት ምን ብላናለች? ቡኻሪ 46:15 ይክፈትልህ ወይ ቅድም ያልከው ሐዲስ። ኦኬ ቡኻሪ 46:15 ኦኬ ምርጥ ፍትሃዊ መፍትሄ ሰጣቸው። መታገስ እኮ ከብዷቸው ነው። ለ14 ቀን ያህል ማለት ነው ከሚስታቸው ተለይተው እንዴ ብልታችንን እንቁረጠው እንዲ ያሉ ኖ ፎጣ እንኳን ታጣላችሁ በፎጣ ወሲብ አታደርጉም እየሰጣችሁ ያለ ምርጥ መፍትሄ ማለት ነው። እንዲህ ይላል ነቢዩ ባካሄዷቸው ቅዱስ ጦርነቶች ውስጥ እንሳተፍ ነበር። ከኛ ጋር ሴቶች ሚስቶች አልነበሩንም። ስለዚህ ለነቢዩ ራሳችንን እንግዲህ እንኮራለን ይላል ትርጉሙ። ራሳችንን
ካስትሬት እናድርግ፣ ካስትሬት እናኮላሽ፣ ራሳችንን እናኮላሽ። ራሳችንን እናኮላሽ አላቸው። ነገር ግን ነብዩ ይህንን እንዳናደርግ እናኮራለን ነው የሚለው። አይ ሲተረጉም እናኮራለን ነው የሚለው። እናኮራሻለን እናኮላሽ ሲተረጉም ማሽኑ ሲተረጉም በስነ ስርዓት ስለማይተረጉም ነው እንጂ ቃሉ ካስትሬት ነው የሚለው። ይኸውልሽ ይሄ ካስትሬት የሚለው ቃል እንግሊዘኛው ቃል ማኮላሸት ማለት ነው። ይሄ ግን ያው ጉግል ትራንስሌት ማሽን ስለሆነ በስነ ስርዓት ላይ ተረጉም ይችላል። ለዛ ነው እንግሊዘኛ የምታውቂ ከሆነ ካስትሬት ምን እንደሆነ ታውቂያለሽ፣ ወይንም አረብኛ የምታውቂ ከሆነ አረብኛው ሐዲሱ ላይ ስላለ ሐዲሱን ማየት ትችላለሽ። ማኮላሸት ነው የሚለው ቃሉ። ከአረፍተ ነገሩ ጋር ማብሮም አይሄድም እንጂ ሚስቶች ስላልነበሩን ራሳችንን እናኮራለን ማለት ነው። ራሳችንን እናኮላሽ አላቸው ነው ለማኮላሸት። ምክንያቱም በስሜት ከምንቃጠል እናኮራለን አልናቸው። ነገር ግን ነው ችግር የለውም። አርዲ ተስማማላት፣ ትቀጥል። አውዱን ታቀጥላት አለ ትቀጥል። ከዛ በኋላ ራሳቸውን አኩርተው ምን ገጠማቸው? ሚስት ስለሌላቸው እሺ ራሳችንን እናኮራለን ብለው ጠየቁት። ከዛስ ምን አላቸው ነብዩ? ነብዩም ይሄንን ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ቆይ ፕሊስ ጀነት አንደኛ ፊደል ነው እየቆጠርሽ ያለሽው አንቺ፣ ኔትወርክሽም ጥሩ አይደለም። አንድ ጊዜ ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቅደውልናል። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀዳላችሁን መልካም ነገሮች አትካዱ አሉ ይላል። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ምን አንቺ እንኮራለን ያሉትን እንዳናኮላሽ ከልክለውናል አለው። ራሳችንን እንዳናኮላሽ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ነው። ልብስ ሰጠን ለጊዜው። ይሄ ቀደም እንዳነበብሽ ቅድሙ ላይ ለሶስት ቀን የሚቆይ ጋብቻ ማለት ነው። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀዳላችሁ መልካም ነገሮች አትካዱ አሉ ይላል። ወይንም አትክዱ ይላል፣ አትተዉ ማለት ነው። ያ ምክንያቱም ጊዜያዊ ጋብቻን ስለፈቀደላቸው የሆነ ነገር ፎጣም ሆነ ምንም ሰታችሁ ወሲብ ማድረግ ስትችሉ ለምን ብልታችሁን ታኮላሻላችሁ ነው። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ያህል እነሱ መገናኘት ትችላላችሁ። ጀነት ቅድም ምንድን ነው የሰራችልን? ይሄ እንኳን በነቢይ ደረጃ ተውና እኔ ራሱ ዝሙት ብዬ ነው ያስበው። ይሄን የሚያደርግ ካለ ሴሰኛ ነው። ይሄን ማድረግ ብቻ ሳይሆን ደግሞ ይሄንን የፈቀደ ካለ እሱ ነብይ አይሆንም ብላናለች። ሳባዎቹ ደግሞ ይሄን ያደርጉ ነበር። ሳባዎቹ እንግዲህ እንደዚህ ናቸው። ቡሃሪ 2506 አንድ ሼክ አድርገው ሲያርዲ ኢብን ቅዱሱ ቦታ ሲሄዱ ምን እንደሚገጥማቸው እንዴት እንደሚሆኑ ይሄንን ላሳያት። ቀጥታ ከአረብኛው ደግሞ ሲተረጎም ምን እንደሚል ተመልከቺ። ያሁኑ ከኛ ጋርም ሴቶች አልነበሩም ብሎ ቃሉን እንዴት እንዳደረገው ቅድም የእንግሊዝኛውን ቃል ነው። አሁን ደግሞ የአረብኛውን ቃል ማሽኑ ምን ብሎ እንደተረጎመ ተመልከቺ። ከኛ ጋርም ሴቶች አልነበሩንም፣ ስለዚህ ራሳችንን አንኮታክትም አልን ይላል። ያው እናኮላሽ እያለ ነው ማሽኑ። ይሄንን ቃል እንዴት አድርጎ መተርጎም እንዳለበት ስለማያውቅ ነው። ነገር ግን እንዳንሆን ከለከለን ብሎ ከዛ ማኮላሸት ብራንድ ነች። ስማ ማኮላሸት ኢትዮጵያዊ ነች፣ አትወጣም ከኢትዮጵያ ውጭ። እንደዛ መሆን አለበት። አንኮታክትም እንግሊዝኛ ታውቅም አንተ ማለት ነው። በቃ እስኪ ማኮላሸት በእንግሊዝኛ እስኪ ንገረኝ፣ ምንድን ነው? ኤግዛክት ትርጉሙን አታገኘውም እውነት ለመናገር። ካስትሬት ነው ኤግዛክት ትርጉሙ። ይሄ እኮ እዚህ ጋር እኮ በደንብ እኮ ተቀምጧል። ተርጉመውታል እኮ እነሱ። ይኸው ሻል ዊ ካስትሬት አውርሰልቭስ። ይኸው ይሄንን ምናልባት ዲክሽነሪ ላይ ወስደሽ ኢኑክ ማድረግ መቀጥቀጥ ነው። እሱ መስለብ ነው። ኦኬ መስለብ ነው። ይሄንን ዲክሽነሪ ላይ ወስደሽ ካስትሬት ዴፊኒሽን ስትይ
ሪሙቭ ደ ቴስቲክልስ ይላል። ይኸው የወንድን ፍሬ ማጥፋት ይላል። ይኸው ሜል አኒማል ኦረማን የወንድ እንስሳ ወይንም ወንድ ሰውን ዘሩን ማጥፋት ነው ካስትሬት የሚለው እንደዛ ነው። ለማንኛውም ኦኬ፣ የትኛውን ሀዲስ ነው ክፈት ያልከኝ? ቀጥለ አይ በቃ እዚሁ ላይ ግን ወደ ሙሳ ከመሄዳችን በፊት ግን ለጀነት ቆይ አንድ ጊዜ ሙሳ ጀነት ይኸውልሽ ልብ እንድትይ የምንፈልገው ነገር ምንድን ነው መሰለሽ? ለምንድን ነው እኛ ይሄንን ይዘን የመጣ ነው? መሐመድ ከፈጣሪ ሊሆን አይችልም፣ ከፈጣሪ የተላከ ሰው ሊሆን አይችልም። ምክንያቱም እነዚህን ነገሮች የሚናገራቸው አጠገቡ የነበሩትን ሰዎች ለማስደሰት፣ ሰዎቹ ከሱ ርቀው እንዳይሄዱ፣ ወንዶቹ ለትግል ስለሚፈልጋቸው፣ ለጦርነት ስለሚፈልጋቸው ከሱ እንዳይሄዱ በማሰብ እንደዚህ አይነት ጊዜያዊ ጋብቻን ከሚስቶቻቸው ተለይተው ጦርነት ላይ ስላሉ እዛ ላይ ያንን ነገር በቃ ተፈቅዶላችኋል እያለ ያደርግ እንደነበረ እንድታይ ነው ይዘን የመጣ ነው። አንቺም ያው ይሄንን ነገር ሰምቼ አላቅም፣ ይሄንን ነገር የሚያደርግ ሰው ነብይም ሊሆን አይችልም ብለሽ በራስሽም መስከረሻል። መሐመድ ስላረገው ብቻ ሀሳብሽን አትቀይሪ። በኋላ ላይ መተሽ ይህንን ልብ በይ አስተውይና፣ ለምንድን ነው ይሄ ነገር ምንድን ነው? ማንን ነው እየተከተልኩ ያለሁት? ማንን ነው ነፍሴን የዘላለም ህይወት አገኝባታለሁ ብዬ ማን ላይ ነው እንድትንጠላጠል ያደረግኩት? እውነት ይሄ ግለሰብ እንዲያው ነፍሴ ትገባዋለች ወይ ብለሽ ማሰብ አለብሽ። ነፍስ ቀልድ አይደለችም። የዘላለም ህይወት ቀልድ አይደለም። በእንደዚህ አይነት ሰው ላይ መመርኮዝ አደጋ አለው። በጣም ክፉ ነገር ነው። መጽሐፍ ቅዱስም ሲናገር የሚመካ በእግዚአብሔር ይመካ ይላል እንጂ ብሎ ነው የሚያስቀምጠው። እና አትመኪ በዚህ ሰው፣ መመኪያሽን እንዲያው ብታስተካኪና ብትፈልጊ ለማለት ነው። ይሄንን ልብ በይ እና ጊዜ ሰተሽ እነዚህን ነገሮች ብትመለከች ጥሩ ነው። ኦኬ ቀጥል። ማለፍ የምፈልገው አሁን እኔ ይሄን ለምሳሌ አሁን እንደ እስልምና ውስጡን ያን ያክል እንትን መለሰው አይደለውም፣ ግን ያውን ከታች በኩል ደግሞ ኮመንት ላይ እያጻፋችሁ ነው ሙስሊሞች እና ግቡና ደግሞ አላህ የምታውቁትን ነገር አስረዱ። እኔ እንደ አጋጣሚ ነው እንትን ያየሁት እና በቃ አላህ ብዙ እንትን እንደነሱ ምናምን ካሉ በዚህ ነገር ደግሞ አስተያየት እንትን ብላችሁ ይሄ ነገር ደግሞ ከየተመጣ ነው መጽሐፍ እና ይሄ ነገር ደግሞ ሰምቼ አላውቅም። የትኛውም ሰው ማለት ነው በእስልምናም ይሁን የእምነት ክርስቲያንም እንትን የሚከተለው ይሁን እስልምናንም ይሁን ይሄ ነገር በጣም እንትን ነው ይከብዳልና በውስጥ በኩል ገብታችሁ በደንብ ይዩ ታብራሩ ደስ ይለኛል። እሺ አዳምጪ፣ ሌሎቹ ሲያወሩ አዳምጪ። ሜቢ ሪከመንድ ላድርግሽ። አንድ እንትን ነበረ ታስታውሳለህ? ማነዘዋል እሸቱ ላይ የቀረበች የሆነ ስርያ የሚል ፕሮግራም የሆነ ቀይ ቆንጅዬ ልጅ እስልምና ሙታ ይቻላል ብላ ቀይ ቆንጅዬ ልጅ ስርያ ነበር መሰራው ምናምን ብላ በአማርኛ ስርያ ይባላል አሉ ውስታዞችም ሼኮችም የተናገሩት አለ። ስርያ ምናምን እያሉ በኮድ ነው የሚያወሩት። እዚህ ሙታ ብለው አይጠሩትም፣ ስርያ ብለው የሚጠሩት። ሜይ ቢ ልጅቷን ካስታወሳችኋት እኔ ቀይ ቆንጅዬ የሆነ ሰዓት መነጋገሪያ ሆና ነበረ። ኤኒዌይስ ሙሳ እንኳን ደህና መጣ። ክርስቲያን ትልቁ ላይ ሆን ሰላም ነው? እንዴት ነው? እንዴት ነው? ሙስሊም ነህ? የቀደመውን ቁርአኑን ሲከፈተው የቀደመውን ቁርአን ሙስሊም ነህ ወይ? ሙስሊም ነህ ወይ? ሙሳ እያለኝ። መልካም። ሙታ ማለት ምን ማለት ነው? አዎ ዘወጀል ሙታ ማለት ምን ማለት ነው? ሙታ ማለት ምን ማለት ነው? እየጠየኩ እኮ ነው። አታውቅም? ኦኬ። ነብይ ጊዜያዊ ጋብቻ ፈቅዶ ነበር አልፈቀደም? አላውቅም። ነብይ ጊዜያዊ ጋብቻ ጊዜያዊ ጋብቻ በነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ በነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ አስቦ ማግባት ራሱ ወንጀል ነው መስሎኝ። ኦኬ። ስለዚህ ሳባዎች ምናምን በመሐመድ አልፈቀደላቸው፣ በራሳቸው ነበር ሲያደርጉ የነበረው። ቆይ ጠየቁን ብቻ መልስ። በራሳቸው ነበር ሲያደርጉ የነበረው ማለት ነው።
ቁርአን ቸኩል በራሳቸው እያዳመጥከኛ ወንድሜ በራሳቸው ነበር ሲያደርጉ የነበረው ሳባዎቹ። ሙሳ ቆይ እኔ ልመልስላት። ሙሳ ይቅርታሽ ለእኔ አስተላለፍ። ምንም አላረጉም። አይ ሙሳ እኔ ራሱ ይመልስ። ሳሚነኛ ቆይ ራሱ ይመልስ። ትቀጥላለህ። ተራ ሙሳ ራሱ ይመልስ። ቆይ ማውቷል እሱ። እፎይ እኔ ጋር እናውራ። ለምን እሱ አልችልም መቻል? ለምን አንተ እኮ ነው ኢንተራፕት ያደረከው። እሺ እሺ ነብይ ፈቅዷል ለፈቀደም። እሺ ቀጥል። እሺ ከፈቀድክለት ሳሚ ነኝ ያለው መሰረት ጀነት የምትባለው ላይ ፖለቲካ አትስሩ። ቁርአኑን ክፈት። ያንን አሁን ቁርአኑን ክፈት። ቅድም ያላችሁ ማስረጃ ምንድነው? ፖለቲካ የሰራን አላቅም ነው ያለችው። የምን ፖለቲካ ነው ጀነት የሰራችሁ? የተጠየቀውን ትመልሳለህ። ሚዩት ሳይሆን ቆይ ለምን ሀሳብ አትረዱ? ሚዩት ለምን ፕሬስ አዳምጥ። ራትጮ የምን ፖለቲካ ነው ከጀነት ጋር የሰራ? ከፋትሽ ሳሚኝና ለሚል ስም ይዞ መጥቶ ግን ስለሙታ ሊመልስ ሲሞክር አያስቅም? ውሸታችሁ ሙስሊም ነኝ ያላችሁ ፖለቲካ ተሱኛ አትጭው። ቆይ አዳምታች አደርጋለኝ። ኢዴት ጃጃጃ ስላልክ መልስ አይደለም። ተረጋጋ፣ አዳምጥ፣ ተረጋጋ። ቆይ እስካሁን እኮ አዲስ ስናነብ ነው የቆየ ነው። ጥያቄውን ባከነፎርዝ እናውራ። ከጀነት ጋር እንዳወራሁት ከአንተ ጋር አወራለሁ። ቀስ በልና ማይክህን አንሳና እንዲህ ካለ ይሄ አጋንንታዊ ነው እስልምናንም አይወክልም እንደዚህ አይነት አስተምሮ ካለ ውሸት ነው በለን። ማይክን አንሳውን። አንድ አይደለም 100 ሰጣለሁ እኔ። ከዛ በኋላ ቃል በቃል ያልኩህን ግን ትላለህ። እንዲህ ካለ ሌላ ባይብል አንጠቀምም። ስም አዳምጠኝ። ያስቀድመህ ቁርአንና ከሐዲስ ውጪ ሌላ እኔም እንደዛ ነው የምሰጠህ። እኔም እንደዛ ነው የምሰጠህ። አሁን አዳምጥ በእናትህ፣ ቀስ ብለህ አውራ። እኔም የምሰጥህ ከእስልምና ውጪ መረጃ አላመጣብህም። ነገር ግን ምን ትላለህ መሰለህ? ይሄንን ያደረጉ ካሉ አጋንንታዊ ናቸው፣ ይሄንን ያዘዘ ካለ ሐሰተኛ ነው ብለህ ትላለህ ቅድሚያ። ምክንያቱም እናንተ ጋር እኛ ጋር የለም ብለህ ስለምታምን ዱክ እኛ ጋር የለም ነብያችንም አላዘዘም አላህም አልፈቀደም ብለህ ስለምታምን እንዲህ ካለ ሐሰት ነው፣ ይሄንን የሚያደርግ ሴጣናዊ ነው ትላለህ። ቀጥል። ማይክን አንሳና አዎ ላለው በልና ቀጥል። ከዛ ወደ መረጃ ማቅረብ የኛ ግዴታ ይሆናል። አንተ ስለኛ ሐዲስ እኮ ራሳችንን የምንፈስረው እንጂ እናንተ አይደላችሁም። እሺ በጠላቻ አይነት እናንተ ራሳችሁን ተፈስሩ። ስለ ሐዲስና ስለ ቁርአን እናንተ የምታውቁ ነገር ስለሌላችሁ ስትጠይቁ በእስልምና ላይ ማጠይቆ ታወራለህ። ሲጀመር አንድ በል ሁለተኛ ክርስትና ነው ዝም ሰብከው አይደለም። አንድ ለአንድ ክርስትና መስበክ አለበት። እኛ ሙስሊሞች መተን ክርስትና ተንጠይቀ ክርስትናን ስበክ። እስልምና ታትጠይቅ አታውራ። አሁን ስለ ክርስትና ትመልስልኛለህ? ልጠይቅህ ትጠይቃለህ። ቅድም ግን ምን አልኩህ? ጊዜያዊ ጋብቻ ለሁለት ቀን ለሶስት ቀን እስልምና ለሁለት ቀን ለሶስት ቀን የፈቀደ ካለ አጋንንታዊ ነው፣ ይሄንን የሚያደርጉም ሴጣናዊ ነው፣ ፈጣሪ ፈቀደልን እያሉ ብለህ ትላለህ። ከዛ ወዲያ መረጃ ማምጣት ካልቻል እኛ ይቅርታ ብለን እኔ ልንገርህ፣ መረጃ ማምጣት ካልቻልኩ ይቅርታ ብቻ ሳይሆን ንጽጽር ከናቆማለሁ። መረጃ ማምጣት ካልቻልኩ አንተችን ካፍህ ትውጣ። ምን ሚል አንድ ቃል ብቻ ነው የሚወጣው። ይሄንን ለሶስት ቀን ወይንም እንደዚህ ጋብቻን ፈጣሪ ፈቅዷል ብሎ ያለ ካለ አጋንንታዊ ነው፣ ሴጣናዊ ነው ብለህ ትላለህ። እኔን መረጃ ማምጣት ተከበደኝ። ንጽጽር ከናቆማለሁ። ቀጥል። አንድ ሳይሆን 100 መረጃ እሰጥሃለሁ። ቀጥል። ማስረጃ ማስረጃውን ምክንያት አልጠየኩም። እኔ ቅድሚያ ምን ትላለህ? ለሶስት ቀን እንደዚህ ፎጣ ምናምን እየሰጣችሁ ወሲብ አድርጉ ያለ ካለ እሱ አጋንንታዊ ነው። እሱ የፈጣሪ መልእክተኛም ሊሆን አይችልም። ልንከተላቸው ቀጥል።
ወደ ማስረጃ ኪድ አሁን ይሄን የኔ ማለት እንትን አዘገም ባርግና እናመሰግናለን። ከስሩን በቃ ኢዴት ኦኬ። ክርስቲያን ልጅቷን ቅድሟን አምጥቷታል። ሙሳ ትቀጥላለህ። ዝም ብላችሁ ለማለት አትግቡ። የለም ካላችሁ ትቀጥላለህ። የለም ካላችሁ የአሁኑን ማስረጃ ደግሞ ታቀርብለት፣ የአሁኑን ነገር አቀርብለት። የለም ካለ አንድ ሰው እምነቱን አንቺ ቅድም እንዳደረግሽው እንደዚህ የሚያደርግ ካለ ሴሰኛ ነው። እንኳን ነገር ወይ ደግሞ ሌላ አትጭ ሴሰኛ ነው ወይንም ነብይ እንደዚህ አያደርግም። ይሄ የነቢይ ባህሪ ማለት እንኳን ነብይ እኔ ራሱ አይምሮ አይቀበለውም። ይሄ ሐሰተኛ ነው ብለሻል። ከአንቺ ጋር ተስማምተናል። ነብይሽን ሐሰተኛ አድርገሻል፣ ሳቦችሽንም ሴሰኛ አድርገሻል። ስለዚህ ከአንቺ ጋር ተስማምቻለሁ። አሁን ቀጣይ ምንድን ነው አይደለም የሚለንን የሚሞግተን ነው የምንፈልገው። ኤኒዌይስ ልጅቷች ነች፣ ማዳመጥ አስፈላጊ ነው። ትንሽ ስርያ የምትለውን ፓርት ብቻ ያንን ነገር ታረግ እንደነበረ እሱን ላድርግ፣ እሱን እናዳምጥና ከሙሳ ጋር እንቀጥላለን። ዴቭ ቴንኪው እሺ፣ ስላላክልኝ ቪዲዮ አድምጡት። አመሰግናለሁ። ፈልግም ምናምን አልኩት። ከዛ እንደውም ሌላም አማራጭ አቅርበውልኝ ነበር። አክስቶች እዚህ ያሉት ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋ ብልሽ አትኖሪም? ከስ በቃ ስለያችሁ ትለያያላችሁ አለች። ከዛ አጎቴ ጓደኛ እሷ የባሏ ጓደኛ ነበር። እንደውም እኔ ጋር ስርያ እንሰራለን እንደውም ሀውሊን ብያት ነበር። ቆሻሻ መሰሉኝ። ኦኬ ያው ረጅም ስለሆነ ቪዲዮ እንዲሁ ሀሳቡ ይሄ ነው። ኢንተርቪው ያንን ነገር እንድትሰራ ተጋብዛ እንደነበረች ልጅ የሚለውን ሀሳብ እንድትረዱ ነው። ቀጥልፍ ወይ ያ ሙሳ ቅድም የጠየኩትን እሱን ጠይቃለሁ። ስርያ የሚሰራ አካል ወይንም የፈቀደ አካል ዘማዊ ነው ብለህ ታምናለህ? ዘማዊ ነው ብለህ ታምናለህ? ዘማዊ ነው ብለህ ታምናለህ? ስለምርኮ የሚለውን አምጣ። ቁርአኑ እኮ ይነግራል እኮ። ዘማዊ ነው ብለህ ታምናለህ? አታምንም? ቅድሙ ዘማዊ ነው ብለህ ታምናለህ? አታምንም? ምን አንተ እንደዚህ አይነት ነገር የለም። ጋሽ ጎግል ኦኬ፣ ክፈትለት። አርዲ ራሱን አረብኛውን ሳይ ሙስሊም ላይ ያለውን ክፈትለት። አረብኛውን አድርግለት። ኦኬ፣ አትጮህ። ራሱ ይተርጉመው። ለምን ወጣ? ና ያውጣ እሱን። ና ተመለስ። ና የት ሄደ? ና አንድ ቁጥር ጻፍ። የለም ብሎናል። ና ተመለስ። ኦኬ ሳሚኝና ፐርሚሳችንን ባታሟላም ና አንብበው እስኪ። አንብብና ተስርልን። አንድ የሚውት ይቅርታሽ ሙስሊሟ ሌላ አናግራት። እሺ ምንም አታናግራትም። ታነባለህ? አንብብ። እሷን ተውና ኦኬ አትደናበር። ሚውታት ምን አገባሽ? ሲራ እሷን ባናገር ውጭ አንቺ። አይ ችግር የለውም ያናግረኝ። አይ ችግር የለውም እንዴ ማናገር እኮ ይችላል። ይቅርታ አድርጉልኝና አንዴ ፈቅዱልኛላችሁ ለማውራት። በመጀመሪያ ደረጃ እዚህ ቤት ስገቡ ስርዓት ይኖራችሁ። ደንቆሮ ምናምን ብለህ የምትሳደበው እኛ ቤት ገብተህ ነው። ይሄ ብልግና ነው። እንደ ነብያችሁ ባለጌ አትሁኑ። ሰው ቤት ሄዶ እንዴት ሰው ይሳደባል? መረጃ ተከፍቷል፣ ማንበብ ነው። እንደዛ እንኳን አትበል። ነብያችንን ሰለላሁ ዐለይሂ ወሰለም መስሉ እንኳን አትዝዳብ። ጀነት ይቅርታ አድርጉልኝና ቢላል አንዴ ክፈትለት። አሁን አርዲ ቀጥል፣ አንብብ። ሰማለሽ? ክፈትለት። ክፍሉን ብቻ ክፈቱና አንብቡ። ቢላል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁላችሁ ሰላም ናችሁ? አልሐምዱሊላህ ይመስገን ነው። ሙታ ተፈቅዶ ነበር አልነበረም? አዎ ይፈቀድ ነበር። እኔ ቢላል ኢፎ እንድታቀኝ ነው። አቡ ካሊድ የሚለው አጋጣሚ ስልክ ተበላሽቶብኝ ነው እንትን ቀይሬ ነው። አቡ ካሊድ ነኝ። አቡ ካሊድ ብዙም አላወኩም አይደል? ኤኒዌይስ እሺ። ስለዚህ ጓደኞቼ ውሸታም የለም እያሉ ነበረ። እንደዚህ አይነት ፍቃድ ተሰጥቶ አያውቅም፣ ውሸታም ነህ እያሉኝ ነበረ። እኔ ነኝ የዋሸሁት? ጓደኞች ናቸው። እነሱ ባለማወቅም ሊሆን ይችላል።
ችግር የለውም አይደለም፣ ችግር የለውም አይደል። ቆይ ምክንያቱም ነብይ ምን ብሏል? እኔ የተናገርኩትን በእኔ ላይ የቀጠፈ ገሃነም ይገባታል ብሏል። ነብይህ ሙታን ፈቅዶ ከነበረ አዳምጥ። ምክንያቱም አንተ ቀጣፊ ነህ እያሉ እኔን እየሰደቡኝ ነበረ። ስለዚህ እኔ ቀጣፊ ወይንስ ሲገቡና ሲወጡ ሲሳደቡ የነበሩት ተከታዮች የእናንተ ወንድሞችህ ናቸው ቀጣፊዎች? እንግዲህ ይህንን እንደ አለማወቅ ነው እኔ የምወስደው። እነሱ ቦታውን ባለማወቅ ነው። አንድ ነገር ወደ እንትኑ ብንገባ ጥሩ ነው። አለማወቅ መሆኑን በምን አወቅ? አለማወቅ ተቂያ ላይ እየሰሩ አለመሆኑ ምንድን ነው ማስረጃ? አለማወቅ መሆኑን በምን አወቅ? ምክንያቱም ተቂያ ቅዱስ ውሸት የሚባል አንተ የምታነሳው በእስልምና ቅዱስ ውሸት የሚባል አለ በእስልምና። ስለዚህ እየዋሹ ነው ማለት ነው። ከፖይንት ጋር አትውጣ፣ ካነሳው ሀሳብ ላይ አትውጣ። አሁን የምናወራው ስለ ልጆቹ ሳይሆን አንተ ያነሳበት ፖይንት ላይ ነው። እሺ ሙሐመድ ሙታ ፈቅዶ ነበር። እሺ ችግር የለውም ተስማማው። በቃ ሙሐመድ ከራሱ አይናገርም አይደል? አንዳችም እሺ አው ተፈቅዶ ነበር። ይሄንን የፈቀደው በራሱ ነው የፈቀደው ወይንስ አላህ ነው የፈቀደው? አንዴ ሀሳብን ወይ መጨረስና ወይ እኔ ላውራ። እንትን መጀመሪያ ጨርሳ አውራ፣ ችግር የለውም። ወይ እኔ ላውራ። ምንም እንጨርሰው የለም። በቃ እየተግባባን ነው። ምን ብለኛል? አዎ ተፈቅዶ ነበር አልከኝ። ሙሐመድ በራሱ ነው የፈቀደው ወይንስ አላህ ነው ፍቀድላቸው ያለው? ይሰማል? ትሰማለህ፣ በደንብ ትሰማለህ። እንደውም ጥርት ብሎ ስልክ እየገባብኝ ስለሆነ እስቲ አንዴ ድገም አሁን ያልከው ጊዜያዊ ጋብቻ ወይንም ደግሞ በሆነ ነገር እየሰጡ ወሲብ እንዲያደርጉ የፈቀደው ሙሐመድ ከራሱ ነው ወይንስ አላህ ፍቀድ ብሎት ነው? በመጀመሪያ እዛ ያነሳው ሀሳብ ላይ ወሲብ እንዲያደርጉ አይደለም ፖይንቱም ያው በእናትህ የጠየቅኩህን ብቻ መልስ እና አይናቸውን እንዲያያቸው ነው። እኔ ለማውራት በጣም ዝግጁ ነኝ። አንደኛ እንዳታስወጣኝ ብቻ አታስወጣኝ። ይሄን ነው የሚጠይቀው። አላስወጣም እኮ እንዲገናኟቸው አይደለም ማለት ችግር የለውም። ያወራውን ቦታውን ሄደን አይተን እንመልሰዋለን። ችግር የለውም። አታስወጣኝ ብቻ። ለሶስት ቀን ያህል እዟት አይኗን እንዲያያት ነው አይደለ? ጊዜያዊ ጋብቻ ማለት እንዲገናኙ አይደለም ብለሃል። እስማማለሁ፣ ችግር የለውም። እዟት ጡንጦ እንትን የሆነ እደጊ ሚታይ እያለ ሊያጫውታት ነው። ከኛ ጋር ሴቶች ስለሌሉ ብልታችንን እንቁረጥ ወይ ብለው ሲሉት ኖ ከምትቆርጡ አትጩ፣ ፓኒክ አታድርግ፣ ሀዲሱን ክፈተው አርዴ ብልታችንን እንቁረጥ ወይ ብለው ሲሉት ኖ ብልታችሁን ከምትቆርጡ ጊዜያዊ ጋብቻ ፈጽሙ ያላቸው እንዲገናኙ አይደለም፣ እንዲሁ ብልታቸውን እያሳዩ ሚጣ 3 ቀን ድረስ አብረን እንቀመጥ ሊሏት ነው። ና አንብበው። አዎ እሺ፣ ስለዚህ ፖይንት ሆነ ችግር የለውም። አንተ ያወራ መሰለኝ ያው የፎጣውን ታሪክ መስሎ አንብበው። እኔ ምንም አማንኩልህ እኮ ችግር የለውም። ተፈቅዷል እኮ ተፈቅዷል። ለምንድን ነው ተፈቅዷል? አማንኩልህ። እናውራ ወይ ፍቀድልኝ፣ ወይ ላውራ፣ ወይ አንተ አውራ፣ ወይ ላውራ፣ ወይ አውራ። ዝም ብዬ እኔ ተንጫጭ ቢወጣ ማለት ምንም ትርጉም የለው። ወይ አውራ ወይ ላውራ። መጀመሪያ አይን ፍቀድልኝ። ላውራ ቀጥል። ስለዚህ ታሪክ ላውራ ወይ ነው ላስረዳክ። ስለዚህ ታሪክ ላውራ። ምንም የምታስረዳኝ የለም። አንብብና ተርጉመው ፈስረው። ያንተን ተረት ተረት ሳይሆን አዲሱን ፍቀድልኝ ላውራ። ቀጥል። እሺ ላውራ። ይሄ ታሪክ የተነሳበት አንድ በሽታ ተረት አይደለም። ኖ ተረት አይደለም። ሐዲሱን ማውራ እንጂ አንተን ተረት። ቆይ አንዴ ጀነት ቆይ ጣልቃ ትግቢ። በአእምሮ የመጣኸውን ተረት ተረት ሳይሆን ሐዲሱን ነው የምታወራው። ሐዲሱን አንብብ። በአእምሮ አይደለም፣ በምንም አእምሮ አይደለም። ቦታውን አረብኛውን አድርግለት። አረብኛውን አድርግለት። ቆይ አረብኛውን ፈስር። ያንተን ተረት ተረት የመጣውን ሳይሆን ሐዲሱን አንብብ። ቀጥል። ያወራለው ሲማኝ ዝም ብለህ አንብብ። የምታነበው ነገር እኔ ገብቶኛል። ቦታው ያ ነገር የተፈቀደበት ምክንያቱን አትጠይቀኝም ወይ? ለምንድን ነው ብለህ አትጠይቅም? ቅድሚያ ሐዲሱን ፈስር። ቅድሚያ ሐዲሱን አንብብና አስረዳን። ቅድሚያ ሐዲሱን አንብብ፣ ከዛ በኋላ ታብራራለህ። ሐዲሱን አንብብ። እሺ ሐዲሱን ያነሳ አንብብ። ሐዲሱን አስረዳ ለሰው። እኔ ደግሞ ከዛ በኋላ የዛ ምክንያቱን እነግርሃለሁ። አልፈልግም። ራስ አንብብና አስረዳ። እኛማ ቅድም ጨርሰናል።
የከሰስከን አንተ ስለሆነ ቦታውንም ያመጣው አንተ ስለሆነ አንብበው፣ ችግር የለውም። ምክንያቱም ምን እንደሆነ ደግሞ እኔ አስረዳለሁ። ለምን ያ ቦታ ለምን እንደተደረገ ምንም ምክንያት እኮ የለውም። በቃ በልሽ ብልታቸውን ከሚቆርጡ ወሲብ እንዲያደርጉ ፈቀደላቸው፣ አለቀ። ችግር የለውም። ይኸው ችግር የለውም። እኔ መጀመሪያም ብያለሁ፣ የአንተ ትልቁ በስትያዝ የአንተ ትልቁ ነገር ወይ ማስወጣት ነው ወይ ያን ነገር ሸፋፍነ ማለፍ ነው። ለምን ያው ውስጥ ገብተን እንድናወራ አትፈቅድም? ለምንድን ነው እንትን እኔ እንደውም ይሄ ነገር በጊዜው ብዙ ነገር ሲደረግ ነበረ፣ ይጠጣም ነበረ፣ ብዙ ተንኮል ሲሰራ፣ ያ ነገር ደግሞ በጊዜ ነው ሂደት ላይ ነው የቆመው መጣው። ያ ነገር አሁን ተከልክሏል አልተከለከለም ወይ ለዛን ጊዜ ሴቶች አዝናላቸው ከሆነ በጊዜው ተደርጎ ነበረ፣ ሰው የሚታረን ነገር ነበር፣ ብዙ ነገር ይደረግ ነበር። ያን ነገር ደግሞ ቆመዋል አልቆመዋል ወይ? ለአሁኑ ሴቶች አዝና ከሆነ ደግሞ ቆመዋል። ለአሁኑ ሴቶች ቆመዋል፣ ታግዷል። ቆይ በእናትህ አትዝለል፣ እንደ ፌንጣ ዝም ብለህ አትሩጥ። ምርጡ ሙስሊም ማለት ሰሃባዎቹ ናቸው። ቆይ ተረጋጋ፣ ከራሱ ከልጆቹ ተረጋጋ። ምን አገባኝ ታዲያ? ኃጢአት ነው ብዬ መልስልሃለሁ። ያንን ማድረጉ ኃጢአት ነው ብዬ እልሃለሁ። አንተ እኮ አላህ ፈቅዷል ብለህ ነው እንጂ ኃጢአት ሰራ ብለህ አታምንም። እኔ ኃጢአት ነው ብዬ መልስልሃለሁ። ቆይ አዳምጥ። ለዛ ነብይ አይደለም እኛ ጋር እሱ ዝሙት መስራቱ ኃጢአት ነው። ነብይ አይደለም። ተረጋጋ፣ አትጩህ። ነብይ አይደለም እኛ ጋር አትጩህ። አንተ ጋር ነው ነብይ፣ እኔ ጋር ነብይ አይደለም። ኦሪት ዘፍጥረት ነብይ አይደለም። ቆይ ተረጋጋ፣ ነብይ አይደለም እኛ ጋር። ኦሪት ዘፍጥረት ታንቆ ሊመጡ ነው እንዴ? ኢዴት ነው። ነብይ አይደለም እኛ ጋር። አንተ ጋር ነው ነብይ ብለህ ስቲል ነብይ ቢሆንም ደግሞ ርዕስ መስቀየሩ ነው። ቢሆንም ደግሞ እኔ ምን እልሃለሁ፣ ያንን ካደረገ ኃጢአት ነው። በመጽሐፍ ቅዱስ ላይ እንደዚህ በማድረጋቸው ነቢያቶችም ኃጢአት የሰሩ አሉ። እኛ ጋር እኮ ነቢያቶች ኃጢአት አይሰሩም ብለን አናምንም። እኛ ሰው ናቸው፣ ኃጢአት ሊሰሩ ይችላሉ፣ እግዚአብሔር ይቀጣቸዋል፣ ይመለሳሉ ብለን ነው ምናምነው። እናንተ ግን ይሄንን እንዲሰሩ አላህ ነው የፈቀደው፣ አላህ ነው ትእዛዙን የሰጠው። ኃጢአት ከሆነ ኃጢአተኛው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። እኛ ጋር ሰንበዲ ኃጢአት ስለሰራ ምን አገባን ካለ እንደዚህ አድርጓል እኮ ከሌ ሽፍት ማድረግ ነው። በአንተ ቤት አልተገናኟቸውም አለ። ቅድም እንዲገናኟቸው አይደለም አለ። ብልታቸውን እንቁረጥ ብለው ሲሉት ነው ተመቆርጡ ፎጣ እየሰጣችሁ ወሲብ እንድታደርጉ ተፈቅዶላችኋል ማለት ምን ማለት ነው? አልተገናኛቸውም። አንብብ አላነብብ። ያንተን ተረት ተረት ለምን ሰማለሁ? አይምሮህ ውስጥ እዛው የመጣውን ተረት ተረት ሐዲስን አንብበህ ሐዲስህ ራሱ ይናገረዋል። በቃ የነብይን ንግግር አትፈርበት፣ አትሸማቀቅበት። የነብይን ትእዛዝ አትፈርበት፣ አትሸማቀቅበት። ወይንም እንደኛ አዎ ኃጢአት ነው በል፣ እንደዚህ የሰሩ ካሉ ወንጀለኞች ናቸው በል። ግን አትልም አንተ፣ ምክንያቱም ይሄንን ፍቃድ የሰጠው አላህ ስለሆነ። እኛ ጋር ብታመጣ መጽሐፍ ቅዱስ ብሉይ ኪዳን ላይ ብታመጣ ምን አገባኝ ካለ እሱ ኃጢአት ነው ብዬ እልሃለሁ። ያንን በማድረጋቸው እግዚአብሔር አድርጉ ብሎ አዟቸው ሳይሆን ሰዎቹ በራሳቸው ፍቃድ ያንን አደረጉ። እግዚአብሔር ደግሞ እንደሚሳሳቱ ያውቃል። ተሳስተዋል፣ በቃ አለቀ። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል ይላል እኮ መጽሐፍ ቅዱስ። ስለዚህ ኃጢአት በሰራው እኔ አልዳኝም ማለት ነው። አንተ ጋር ግን ኃጢአት አይደለም ይሄ። አድርግ ተብለህ ነው የመጣው። አድርጉ እያለ ሁሉ ያበረታታቸው ነበር መሐመድ። ልዩነት አለው ወገን። ኃጢአትን ከእናንተ ጋር ጽድቅ ከሆነው ጋር ጀስቲፋይ ለማድረግ አትሞክሩ። በቀላሉ ምን ማለት መሰላችሁ? አርዲና ክርስቲያን አለ። ሎክ አርዲና ክርስቲያን አለ። ሁለቱም ልጆች አላቸው። አንዳንድ ልጅ አላቸው። የሁለቱም ልጆች አፎርቹኔትሊ እንቁላል ሰረቁ። የሁለቱም ልጆች እንቁላል ሰረቁ። አርዲ ልጁ እንቁላል እንዲሰርቅ ሂድና እንቁላል ስረቅ ብሎት ነው ልጁ የሰረቀው። ልጁን ከዛ በኋላ ብድግ ብላችሁ እንዴት መውቀስ ነው ማለት ነው? አርዲንና ክርስቲያንን እኩል አድርጋችሁ ሁለቱንም እናንተ ልጆቻችሁ ሌባ እያላችሁ እንትን እንደመውቀስ ነው። ክርስቲያንንም አርዲንም እኩል ማየት ማለት ነው። ኖ እናንተ ናችሁ ሌባ እያላችሁ ብትሏቸው አርዲና ክርስቲያን እኩል አይዳኙም። አርዲ ምን አድርጓል? ልጁ እንዲሰርቅ ምን ሰጥቶታል? ምክር ሰጥቶታል። እንደዚህ አድርገህ ስረቅ፣ እንደዚህ አድርገህ እንደዚህ እያለ እየተቀበለ ነው። ክርስቲያን ግን ምንድን ነው? ልጁ እንዲሰርቅም አልፈለገም፣
ሰርቆም ሲያየው ቀጥቶታል ልጁን። ንስሐ ገባ ልጁ። ከዛ በመስረቁ ተጸጸተ፣ እንቁላሉንም ሄዶ መለሰ። ከዛ መጨረሻ ላይ ግን ከዓመታት በኋላ ክርስቲያንም አርድም ተመሳሳይ ሌባ አባት ናቸው እያልክ እንደማለት ማለት ነው። ኖ እኛ ጋር ምንድነው እሱ ኃጢአት የሰሩት ንስሐ ገብተዋል። እግዚአብሔር እንደዚህ አድርጉ ብሎ መክሯቸው አዟቸው ሳይሆን በራሳቸው አደረጉ። እግዚአብሔር ቀጣቸው፣ ንስሐ ገቡ። እናንተ ጋርስ አላህ ራሱ አድርጉ ብሎ ምን ሰጣቸው? ሪኮመንዴሽን ሰጣቸው። እንዲህ እያደረጋችሁ ፎጣ እየሰጣችሁ እንደዚህ እያደረጋችሁ ወሲብ አድርጉ ብሎ አላህ ምክር ሰጣቸው። ማይገናኝ ሎጂክ አታገናኙ ማለት ነው። እኛ ጋር ያንን በማድረጋቸው ተቀጡ። እናንተ ጋር ደግሞ አላህ ራሱ ለምን እንደዚህ እያደረግክ ወሲብ አታደርግም እየተባለ ምክር ተሰጠ። እሙ ሙክታር እንኳን ደህና መጣሽ። የእንቁላል ሌባ እየተባልኩ ነው። እፎይ ምንድን ነው ሌባ ሌባ ይላሉ ከታች። በጊዜ ካልተቆጣኸው ወደ ዶሮ ያድጋል። ኦኬ ቀጥል። ያ ምሳሌውን የተጠቀምነው ሜይ ቢ እንዲገባቸው ነው። ምንድን ነው እሱ? አንተ ቀጥል ሙክታር። አቤት እንኳን ደህና መጣህ። ይመስገነው። እንዴት ነህ? አለን ይመስገነው። ኦኬ ስለ ሙታ ያለህ ምልከታ እንዴት ነው? እኔ ኢየሱስ ጌታ ነው ልጠይቀን የገባሁት። ስለ ሙታ መልስልን ቅድሚያ። ኢየሱስ ሰው ነኝ እያለ እንዴት ጌታ ነው ትላለህ? አንተ እንዴት ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድታገባ ተፈቀደልህ? ለጊዜው ታገባለህ ሴት አንተ? እንደገና እፎይ ደግሞ ፊቱን እየቀየረ ቀለም እየተቀባ እየመጣ ነው። አይ አንተ ለጊዜው ልብስ እየሰጠ ሴት ታገባለህ? ለጊዜያዊ ጋብቻ እንደዚህ አይነት ዝሙት ትፈጽማለህ አንተ? ሰው አምላክ ያርጋችሁ፣ አትሸወዱ። ኧረ ጅል አትሁኑ። ሞቻ ደርሷል። አንተ ደግሞ ይኸው አንድ አረብ ግለሰብ ተከትለህ ለ1400 ዘመን ዝሙት ሲያሰራህ አሜን ብለህ አትቀበል። ነብዩ እንደዚህ አለ። ነብዩ ይህንን እንድናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ይላል። ስለዚህ አንድ ይህንን አረብ ግለሰብ መካ ውስጥ የነበረን አንድ አረብ ግለሰብ ተከትለህ እድሜ ልክህን ዝሙት እየሰራህ አትኑር። ይህንን ዝሙት እንዲያሰራ የነገረህን ግለሰብ አትከተለው። ወደ ዘላለም ሞት ነው ይዞ የሚወርደው። ሴትን ልጅ ልብስ ሰጥተህ የምትገናኝበት ምንም ምክንያት የለህም ዝሙት ካልሆነ በስተቀር። ስለዚህ ይህንን ሰው አትከተለው። ሚስትህን በልብስ ነው የገዛሃት አንተ? ሚስትህን በልብስ ነው የለወጥካት? ኢብሮ ሚስትህን በልብስ ነው የገዛሃት? የጅል ወሬ አታውራ። ዝም ብለህ ጠዋትና ማታ እንዲህ እያልክ ነው አይደለም? ጥያቄ እኮ ነው ኢብሮ። የጅል ወሬ አታውራ። እናመሰግናለን። ነብይ ነው የፈቀደው። በጣም እናመሰግናለን። መሐመድ የተናገረውን ነገር የጅል ወሬ ነው ብለህናል። በጣም እናመሰግናለን። ምን ብሎናል? ነብዩ ይህንን አሉ። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድታገባ የፈቀደልህ የጅል ወሬ ነው። ይሄን እንግዲህ መሐመድን ነው እንደዛ ብለህ እየተናገርከው፣ እኛን አይደለም።